ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። በትናንትናው ምሽት ላይ እንግዲህ በተደረገ ጨዋታ አርሰናል ኒውካስል ዩናይትድን 2-1 በሆነ ውጤት ማሸነፍ ችሏል። አርሰናል እንግዲህ በዚህ ጨዋታ ላይ የበላይነቱን ማሳየት ችሏል። ነገር ግን በጨዋታው ላይ በጣም ብዙ የሚነሱ ነጥቦች አሉ። በእነዚህ ነጥቦች ዙሪያ እንግዲህ የምንመለከተው ነገር ይኖራል። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። እናንተስ በጨዋታው ዙሪያ ምን ተመለከታችሁ የሚለውን ሀሳባችሁን እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምንገባ ይሆናል። በትናንትናው ጨዋታ ላይ እንግዲህ አርሰናል ቅድም እንደነገርኳችሁ 2-1 በሆነ ውጤት ማሸነፍ ችሏል። የአርሰናልን የማሸነፊያ ግቦች ሞሪኒዮ በ84ኛ ደቂቃ እንደዚሁም ደግሞ ጋብሪኤል ማጋሌሽ በ96ኛው ደቂቃ ላይ ማስቆጠር ችሏል። በዚህ ጨዋታ ላይ እንግዲህ ኒውካስል ዩናይትዶች ዋልትሜት 34ኛው ደቂቃ ላይ ባስቆጠራት ግብ 1-0 መምራት ችሎ ነበረ። ነገር ግን ይህንን የ1-0 መምራት ሳያስጠብቁ ቀርተው በአርሰናል 2-1 በሆነ ውጤት መሸነፍ ችሏል። በጨዋታው ላይ እንግዲህ አርሰናል በጣም የተሻለ ቡድን ሆኖ መቅረብ ችሏል። በአጠቃላይ እንግዲህ 63% ፖዚሽን መያዝ የቻለ ቡድን ሆኗል። ይህ ብቻ አይደለም። በጨዋታው ላይ እንግዲህ 2.04 ኤክስፔክትድ ጎል ነው የነበረው አርሰናል። ኒውካስል በበኩሉ 0.61 ነው የነበረው። እንደዚሁም ደግሞ ቶታል ሽቶችን ስንመለከት 20 ሙከራ ሞክሯል አርሰናል። ከ20 ሙከራ ደግሞ 7ቱ ኦን ታርጌት ነበረ። 4 ደግሞ ቢግ ቻንስ ክሬት ማድረግ ችሎ ነበረ። ነገር ግን 3 ቢግ ቻንሶች ሚስ ማድረግ ችሏል። የኒውካስል በአንጻሩ ደግሞ 8 ሽቶችን ብቻ ነው መሞከር የቻለው። ከነዚህ 8 ሙከራዎች 3ቱ ኦን ታርጌት ናቸው። አንድ ደግሞ ቢግ ቻንስ ክሬት ማድረግ ችሎ ነበር። ያችን ቢግ ቻንስ ወደ ግብነት መቀየር ችሏልና አርሰናል በጣም የተሻለ ቡድን ሆኖ መቅረብ የቻለበት ጨዋታ ነው የነበረው። ከዚህ በፊት እንግዲህ በተከታታይ ባደረጋቸው 3-4 ጨዋታዎች በሴንት ጄምስ ፓርክ ሁሉንም ማሸነፍ አልቻለም ነበር። 3ቱ በፕሪሚየር ሊግ እንደዚሁም ደግሞ አንዱን ጨዋታ በካራባ ካፕ በኒውካስል ዩናይትድ መሸነፉ አይዘነጋምና ከ4 ጨዋታዎች በኋላ ለመጀመሪያ ጊዜ በኒውካስል ሜዳ ማሸነፍ ችሏል። ለየት የሚያደርገው ምንድነው? ብዙ ጊዜ እንግዲህ እነዚህ ትልልቅ የሚባሉ ቲሞች ወደ ሴንት ጄምስ ፓርክ በሚሄዱበት ሰዓት በጣም ተቸግረው ነው ሲወጡ የተመለከት ነው። ሊቨርፑል እንኳን በዚህ ሲዝን እንደተመለከት ነው ከሆነ 2-0 ሁለታቸው ነው። ከዛ በመጨረሻ ደቂቃ 100ኛው ደቂቃ ላይ ባስቆጠራት ግብ ነው አሸንፎ መውጣት የቻሉና ኒውካስል ሜዳ ድረስ ሄደ፣ ሴንት ጄምስ ፓርክ ድረስ ሄደ። እንግዲህ ማሸነፍ በጣም ከባድ ነው። በተለይ ደግሞ አርሰናል ባሸነፈበት መንገድ ማሸነፍ በጣም ይከብዳል። ምክንያቱም አርሰናል ጨዋታውን በጣም ተቆጣጥሮት ነበር። በጣም ወደፊት ሲሄዱ ነበር። የተለያዩ ሙከራዎችን ሲያደርጉ ነው የነበሩት ሙሉ 90 ደቂቃ ማለት እንችላለን። ኒውካስል ዩናይትዶች በሆኑ አጋጣሚዎች ነው እንግዲህ የተሻለ ሲንቀሳቀስ እየተመለከት ነው። በተለይ ደግሞ ፈርስት ሃፍ ላይ ኒውካስል የተሻለ የተንቀሳቀሰባቸው አንዳንድ አጋጣሚዎችን መመልከት ችለናል። ነገር ግን ሰከንድ ሃፍ ከገባ በኋላ ግን ሙሉ ለሙሉ ማለት በምንችለው መልኩ መከላከል ላይ ነበር ያተኮሩት። አርሰናሎች 84ኛው ደቂቃ ላይ አቻ ከሆኑ በኋላ ነው እንደውም ኒውካስል ዩናይትዶች ትንሽ መነቃቃት ያሳዩት። ያም ቢሆን ግን ዘላቂነትን አላሳየም። ምክንያቱም በስተመጨረሻ በአርሰናል አሸናፊነት ነው ጨዋታው የተጠናቀቀው። በዚህ ጨዋታ ላይ እንግዲህ አርሰናል ይዞት የገባውን አሰላለፍ ስንመለከት እንደ ሁልጊዜው 4-3-3 ነው። 4-2-1-3 አሰላለፍ ነበር ይዞ የገባው። 10 ቁጥር ቦታ ላይ በዚህ ጨዋታ ላይ ኤቤሪቼ ኤዜን ነበር መጠቀም የቻለው። ከዚህ በፊት በነበሩ ጨዋታዎች ላይ እንግዲህ አርሰናል ሲወቀስበት የነበረው ነገር ቢኖር ምንድነው ሞሪኒዮን ለምንድን ነው የሚያስገባው ኤቤሪቼ ኤዜን የመሰለ ተጫዋች እያለ የሚል ጥያቄዎች ሲነሱ ነበር። በዚህ ጨዋታ ላይ ግን ኤቤሪቼ ኤዜ በመግባቱ ምክንያት አርሰናሎች የተጠቀሙበት ጨዋታ ነው። በተለይ ደግሞ 10 ቁጥር ቦታው ላይ የተሻለ ሲንቀሳቀስ ነበረ ከሞሪኒዮ የተሻለ። እንደዚሁም ደግሞ ኦዲጋርድ ሰሞኑን ከሚያሳየው ብቃት አንጻር የኤቤሪቼ እንቅስቃሴ በጣም የተሻለ ነው የነበረው። የተለያዩ ኳሶችን ወደፊት ለመሄድ ሲሞክር ነበር። ሙከራዎችንም ሲያደርግ ተመልክተናል። እንዲሁም በዚህ ጨዋታ ላይ እንግዲህ ለኒውካስል ዩናይትድ ኒክ ፖፕ በጣም ጥሩ የሚባል እንቅስቃሴ ማድረግ የቻለ ተጫዋች ነው። እሱ ባይኖር ኖሮ ምናልባትም ከ2-1 የበለጠም ጎሎች ሊቆጠርባቸው ይችል ነበር። በጣም ብዙ ሙከራዎችን ሲያድን ነበር። ከነዚህ ሙከራዎች መካከል አንደኛው ደግሞ የኤቤሪቼ ኤዜ ሙከራ ነው የነበረው። በተደጋጋሚ ወደፊት ሲሄድ ነበረ። በተደጋጋሚ ፓሶችን ሲያደርግ ነው የነበረው። ሙከራዎችንም ሲያደርግ ነበርና አርሰናሎች ያጡትን ነገር በዚህ ተጫዋች ያገኙ ይመስለኛል። በተለይ ደግሞ ባለፈው አመትና በዚህ ሲዘን ጨዋታዎች ላይ እንግዲህ ኦዲጋርድን እንደ ድሮ እያገኙት አይደለም። በተለይ ከአንድ አመት በፊት የነበረው በ2023/24 የውድድር ዘመን ላይ የነበረው የኦዲጋርድ ብቃት አሁን ላይ የለም። በጣም መዋዠቅ ይታይበታል። ምናልባት ተደጋጋሚ ጉዳቶች ሊሆኑ ይችላሉ እንደዚህ ጥሩ እንዳይንቀሳቀስ እያደረገ የሚገኘው። ነገር ግን ኤቤሪቼ እዚሁ ቡድን ውስጥ መኖሩ ግን አርሰናሎች ጥሩ እንዲንቀሳቀስ አድርጎታል። በጣም የተሻለ ተንቀሳቅሷል። በጣም ብዙ ሙከራዎችን አድርጓል። በጣም ወደፊትም ሲሄዱ መመልከት ችለናል። ኒውካስል ዩናይትዶች በበኩላቸው በጣም ሲከላከሉ ነበረ ያመሹት። በተለይ ደግሞ የሁለተኛው አጋማሽ
አጋማሽ ላይ ኒውካስል ሙሉ ለሙሉ ማለት እንችላለን መከላከል ላይ ነበር ያተኮሩት። ለ10 ደቂቃ ብቻ ነው ጨዋታው ላይ ለማጥቃት ሲሞክሩ የነበሩት። እንዲሁም በሆነ አጋጣሚ ላይ የአርሰናሎች ፖዚሽን የነበረው 80 ምናምን ደርሶ ነበር ራሱ በጣም ብዙ ኳሱን ከመቆጣጠራቸው የተነሳ ማለት ነው። ሰከንድ አፍ ላይ በተለይ 70-30 የሆነበት አጋጣሚ ነበር። ለ10 ደቂቃዎች ያህል ሙሉ ለሙሉ በሚባል መልኩ አርሰናሎች በጣም ሲንቀሳቀሱ ተመልክተናል። ኳሱን ሲይዙትም ተመልክተናል። በዚህ ጨዋታ ላይ እንግዲህ በጣም ትልቅ ጭቅጭቅ ሲያስነሳ የነበሩ ሁለት የቫር ውሳኔዎች አሉ። አንደኛው ለአርሰናል ሲሆን ሌላኛው ደግሞ ለኒውካስል የተወሰኑ ናቸው። የመጀመሪያው ውሳኔ እንግዲህ የተላለፈው ጊዮኬሬስ ኒክፖፕ ጋር በተገናኙበት ሰዓት ኒክፖፕ ጊዮኬሬስ ጋር ፋውል ሰርቶበታል በሚል እንግዲህ የመሀል ዳኛው ፔናልቲ ሰጥተው ነበረ። ነገር ግን በቫር ታይቶ ኒክፖፕ ኳሷን ነክቷታል በሚል እንግዲህ ፔናልቲ አይደለም የሚል ውሳኔ ተላልፏል። እዚህ ላይ እንግዲህ ትንሽ የሚያጨቃጨቅ ነገር አለው። ምክንያቱም እንግዲህ ኒክፖፕ ኳሷን ጨረፍ ቢያደርጋትም ራሱ ነገር ግን ሳያስበው የነካት አይነት ኳስ ነው የምትመስለው። ደግሞ በተመሳሳይ መልኩ እንግዲህ ባለፈው ሳምንት ማንቸስተር ዩናይትድ ከቼልሲ ጋር ባደረጉት ጨዋታ ላይ እንግዲህ የቼልሲው በረኛ ሳንቼዝ በቀይ ካርድ መውጣቱ አይዘነጋም። እዛች ሰዓት ላይም ስንመለከተው እንግዲህ ኳሷን ነክቷት ነበረ። ነገር ግን ኳሷን ቢነካት ራሱ በቀይ ካርድ እንዲወጣ ተደርጓልና አርሰናሎችም እንግዲህ እዚች ኢንሲደንት ላይ ትልቅ ጥያቄ ያላቸው ቢኖር ምንድን ነው ኳሷን ኒክፖፕ ቢነካት ራሱ በጣም ትንሽ ነው የነካት። ነገር ግን ደግሞ ጊዮኬሬስ ላይ ፋውል ባይሰራና ባይጥለው ኖሮ ያቺ ኳስ ላይ ይደርስ ነበርና ጎል ማግባት የሚችለውን እድል ነው ያስቀረበትና ፔናልቲ ሊሰጥ ይገባል የሚል ጥያቄን ሲያስነሱ ነበረ። ከጨዋታው በኋላም እንግዲህ አርቴታም እንደዚሁም ቡካዮ ሳካም በዚህ ላይ በደንብ ሲያነሱን የነበሩት ሁለቱም ፔናልቲ ነበረ የሚል አስተያየትን ሰጥቷል። በተለይ ደግሞ ቡካዮ ሳካ በሰጠው አስተያየት ምንድን ያለው ቫር እንግዲህ የተፈለገው በጣም አጨቃጫቂና አከራካሪ ለመወሰን የሚያስቸግሩ ውሳኔዎችን እንዲወስን ነው። ነገር ግን ደግሞ በጨዋታው ላይ እንደተመለከትነው በጣም ብዙ ደቂቃን የፈጀው ይህንን ውሳኔ እንዲወስኑና ያን ያህል ኦቪየስ ኢረር አልነበረም። ስለዚህ ፔናልቲ መሆን ነበረበትና ጨዋታውን እየገደሉ ነው የሚገኙት የሚል አስተያየትን ሰጥቷልና ቫር እንግዲህ እዚህ ላይ ትክክል ነው አይደለም የሚለው ነገር ትልቅ ጥያቄ ነው እየሆነ ያለው። በተለይ ደግሞ የማንቸስተር ዩናይትድና የቼልሲን ጨዋታ ለተመለከተ ይህ ውሳኔ ትንሽ ግራ የሚያጋባ ነው። ከጨዋታው በኋላም እንግዲህ የቀድሞ ዳኞች የራሳቸውን አስተያየት ሰጥቷል። እንደዚሁም ደጋፊዎችም የራሳቸውን አስተያየት እየሰጡ ነው የሚገኙት። የቀድሞ ዳኞች ዳኛውን ነው እየደገፉ የሚገኙት። ኳሷን ነክቷታልና ፔናልቲ ሊሰጥ አይገባም የሚልን አስተያየት እየሰጡ ነው። እንደዚሁም ደግሞ ሌሎች ደጋፊዎች ተጫዋቾች ደግሞ የዚህ ኢንሲደንት ፔናልቲ መሰጠት ነበረበት። ምክንያቱም እንግዲህ ቼልሲዎችም በተመሳሳይ መልኩ ኳሱን ነክቶት በረኛው በቀይ ካርድ ወጥቶባቸዋልና ከዚህ ጋር ይመሳሰላል እና አንድ አይነት ውሳኔ ለምንድን ነው የማይወሰነው? ይህ ፔናልቲ የማይሆን ከሆነ የሳንቼዝም ቀይ ካርድ መሆን አልነበረበትም የሚል እንግዲህ ጥያቄ እያስነሱ ነው የሚገኙት። ሌላኛው ደግሞ የኢንሲደንት የተፈጠረው ወደ 86ኛው 87ኛው ደቂቃ አካባቢ ነው የነበረው። ያም ሀፕን ያደረገው ደግሞ ምንድን ነው ኒውካስል ዩናይትዶች በሚያጠቁበት ሰዓት አቻ ከሆኑ በኋላ እንግዲህ እያጠቁ በነበረበት ሰዓት እና ኳሷን ክሮስ በሚያደርጉበት ሰዓት ጋብሪኤል ማጋሊሽ በእጁ ኳስ ይነካልና እየተንሸራተተ ነው የነበረው። ነገር ግን እዚህ ላይ እንግዲህ ፔናልቲ መሰጠት ነበረበት የሚሉ አንዳንድ ደጋፊዎች አሉ። በተለይ ደግሞ የኒውካስል ደጋፊዎች ይህ ፔናልቲ ለምን አልተሰጠም የሚል እንግዲህ ጥያቄ እያስነሱ ነው የሚገኙት። ምክንያቱም የጋብሪኤል ማጋሌሽ እጅ በጣም ወደ ላይ ተለጥጦ ነው የነበረው። ነገር ግን ደግሞ ከጨዋታው በኋላ የቀድሞ ዳኛ ምንድን ነው ያለው? ኳሷን ከተመለከትና በተለይ ደግሞ ስሎ ተደርጎ ስንመለከተው ኳሷ በጋብሪኤል ማጋሌሽ እግር ታካ ነው ወደ እጁ የነካችውና አንድ ህግ አለ። ምንድን ነው የሚለው እሱ ሌላ ሰውነትህን ነክቶ እጅህን የሚነካ ከሆነ ፔናልቲ አይሰጥም ወይም ደግሞ ማኑ አይባልም የሚል አንድ ህግ አለ። በዛ ህግ መሰረት ከሆነ ፔናልቲ አያሰጥም። ነገር ግን ደግሞ የኳሷን ዳይሬክሽን ደግሞ በጣም ቀይሯታል የሚሉ ደግሞ ሌሎች ጥያቄ የሚያስነሱ አሉ። ክሮስ በሚያደርግበት ሰዓት እጁ ባይነካው ኖሮ ወደ ቦክስ ውስጥ ነበረ የሚሄደው። ነገር ግን እጁ በጣም ተለጥጦ ኳሷን በመንካቱ ምክንያት እንግዲህ ከቦክስ ውጭ እንድትሆነናለች ና ይቺ ኳስ ፔናልቲ መሆን ነበረባት የሚሉ እንግዲህ ሌሎች ሰዎችም አሉና እዚህ ላይ እንግዲህ የእናንተ የራሳችሁን ውሳኔ እዚህ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ግን ጭቅጭቅ የፈጠረ ነገር ነው። በእንግሊዝ ፕሪሚየር ሊግ እንግዲህ በቫር ዲሲዥን በተለይ በጣም ብዙ ነገሮች ነው እየተነሱ የሚገኙት። በየአመቱ እንግዲህ የተለያዩ ነገሮች እየተመለከትን ያለ ነው። አንድ አይነት ህግ አይደለም እየተተገበረ ያለው። የተለያየ ህግ በተለያየ ጨዋታ ላይ ሲተገበሩ እየተመለከተ ነውና አሁንም እንግዲህ የቫር ዲሲዥኖች አጨቃጫቂ መሆናቸውን ቀጥሏል። ሌላኛው በዚህ ጨዋታ ላይ እየተመለከትነው ነገር ቢኖር ደግሞ ሪካርዶ ካላፊዮሪ የተፈጠረበት ኢንሲደንት ነው። በጨዋታው ላይ እንግዲህ ሪካርዶ ካላፊዮሪ የእጁ ወራ ሊወረውር ብሎ
አንድ ፎጣ አንስቶ ለመወልወል ሞክሮ ነበረ። ነገር ግን ደግሞ ያንን ፎጣ እንዲመልስና በዛ እንዳይወለውል ተደርጓል። የዓለምን ተፈጠረ የሚል ነገር እንግዲህ ተነስቶ ነበረ። ከጨዋታው በኋላም እንግዲህ ቀድሞ ዳኛ እንደተናገሩት ከሆነ ከጨዋታው በፊት እንግዲህ የሚስማሙት ነገር አለ። ሁለቱም ክለቦች ፎጣን ለመጠቀም ከተስማሙ ይፈቀዳል። ነገር ግን ደግሞ መጀመሪያ ላይ ካልተስማሙ ግን ስለማይፈቀድ ሊሆን ይችላል ያን እንዲመልስ የተደረገው የሚል አስተያየትን ሰጥቷል። እዚህ ላይ እንግዲህ ዲቴል የሆነ እውቀቱ የለንም። ያው እንደዚህ አይነት ነገሮች ሲፈጠሩ እንግዲህ ለምንድን ነው እንደዚህ የሆነው ብለን ነው የምንጠየቀው። ሌላኛው እዚህ ላይ እንግዲህ አንድ መነሳት ያለበት ነገር ቢኖር ምንድን ነው ጋብሪኤል ማጋሌሽ ዋልትሜድ ላይ የሰራው ፋውል ነው። ፊቱን እንደመያዝ አድርጎት ነበር እና ያቺ ምናልባትም ዳኛው አይቶት ቢሆን ኖሮ ቢጫ ካርድም ሊያሰጠው ይችል ነበረ። በተጨማሪም እንግዲህ ከጨዋታው በኋላ ዋልትሜድ እንደተናገረው ከሆነ ፊቴ ላይ የሆነ ነገር ተሰምቶ ነበረ፣ እጁ ፊቴ ላይ ሲያርፍም ታውቆ ነበረ። አሁን በዛ ሰዓት መውደቅ እችል ነበረ እና በወርቅ ኖሮ ምናልባትም የተሻለ ውሳኔ ሊወሰን ይችል ነበር። እኔ ደግሞ በቀላሉ ወርቅ ሰው አይደለሁም፣ እንደዚህ አይነት ነገሮች ላይ አልወርቅምና ያ ነገር እንግዲህ ተፈጥሮ ለዳኛውም ነግሬው ነበር፣ ነገር ግን ዳኛው ምንም ነገር አልፈጠረም የሚል ነገር ተናግሯል። በእርግጥ በጨዋታው ላይ እንግዲህ ቫር እየታየ ነበረ። ነገር ግን ደግሞ ቫር ቢጫ ካርድ ላይ ውሳኔ ስለማይወስን ነው እንግዲህ ያን ነገር ያለፈው የሚሉ አንዳንድ ሰዎች አሉ። ምናልባት ግን ተጫዋቹ ወድቆ ቢሆን ኖሮ ግን ጋብሪኤል ማጋሌሽ ቢጫ ካርድ ያገኝ ነበር። ከዛ በኋላ እንግዲህ ጨዋታው ለፈታኝ ሊሆን የሚችልበት እድል የነበረው። በአጠቃላይ ግን አርሰናሎች አሸንፈዋል። ይህ ማሸነፍ እንግዲህ ለነሱ በጣም ትልቅ ትርጉም ያለው ነው። ምክንያቱም እንግዲህ ከሊቨርፑል ጋር ያላቸውን የነጥብ ልዩነት ማጥበብ ችሏል። ከጨዋታው በፊት በተለይ ደግሞ አርብ ሐሙስ አካባቢ እንግዲህ ስንናገር እንደነበረው ስናወራበት እንደነበረው ሊቨርፑሎች የክሪስታል ፓላስን ጨዋታ ካሸነፉና አርሰናሎች በኒውካስል የሚሸንፉ ከሆነ የነጥብ ልዩነቱ ይሰፋል የሚሉ ወሬዎች በጣም ሲወሩ ነበረ። ነገር ግን የተፈጠረው ነገር በተቃራኒው ነው። ሊቨርፑል በክሪስታል ፓላስ ተሸነፈ። እንደዚሁም ደግሞ አርሰናሎች ኒውካስል ዩናይትድን ማሸነፍ ችሏልና ከሊቨርፑል ጋር ያላቸውን የነጥብ ልዩነት ወደ 2 ማጥበብ ችሏል። ይህ ብቻም አይደለም፣ ለአርሰናሎች በጣም ትልቅ ኮንፊደንስ የሚሰጣቸው ጨዋታ ሆኖ ነው ያለፈላቸው። ምክንያቱም ኒውካስል ዩናይትድን በሜዳው ማሸነፍ በጣም ከባድ ስለሆነ በሜዳው ድረስ ሄደ አሸነፈ፣ ጨዋታውን በጥሩ ሁኔታ ተጫወተ። ስታሸንፍ ደግሞ የበለጠ ኮንፊደንሱን ይሰጣልና ለቀጣይ እንግዲህ ለፕሪሚየር ሊጉ በተለይ ዘንድሮ ፕሪሚየር ሊጉን ለማሸነፍ እንግዲህ ትልቅ ተነሳሽነት ይሰጣቸዋል ተብሎ ይጠበቃል። በጨዋታው ላይም እንግዲህ አርሰናል ባሳዩት እንቅስቃሴ ጨዋታውን ማሸነፍ ይገባቸዋል። በቀጣይ እንግዲህ አርሰናሎች ፕሪሚየር ሊጉን ሊመሩ የሚችሉበትም እድል አላቸው። እንደሚታወቀው እንግዲህ ቀጣይ ሳምንት ሊቨርፑል ከቼልሲ ጋር የሚያደርገው የፕሪሚየር ሊግ ጨዋታ አለ። አርሰናል በበኩላቸው እንግዲህ ከዌስትሃም ጋር ነው የሚያደርጉትና ምናልባትም ሊቨርፑል በዛ ጨዋታ ላይ ነጥብ የሚጥል ከሆነና አርሰናሎች የሚያሸንፉ ከሆነ ፕሪሚየር ሊጉን መምራት የሚጀምርበት ይሆናል። ከዛ በኋላ እንግዲህ ሁሉም ነገር በራሳቸው የሚወሰን ይሆናል። አሁንም እንግዲህ በራሳቸው የሚወሰን ነው። ላለፉት 3 ዓመታት በተከታታይ እንግዲህ ሁለተኛ ደረጃ ላይ ማጠናቀቅ የቻሉት ዘንድሮ ጥሩ የሚባል ቡድን አላቸው፣ ጥሩ ስኳድ አላቸውና የተሻለ መሆን ይችላሉ። እንደውም አርቴታ ባደረጋቸው ጨዋታዎች እስካሁን ድረስ በተለይ ደግሞ በዚህ ሲዝን ባደረጋቸው ጨዋታዎች ላይ ትንሽ ለማጥቃት ፍላጎት ቢኖር ኖሮ በተለይ ደግሞ በሊቨርፑልና በማንቸስተር ሲቲ ጨዋታዎች ላይ ለማሸነፍ ገብቶ ቢሆን ኖሮ በዚህ ሰዓት እንግዲህ ቀዳሚ ስፍራ ላይ የሚቀመጠው አርሰናል ላይ ነበረው። ምክንያቱም በጣም ጥሩ የሚባል ስኳድ አለው፣ ጥሩ ተጫዋቾች አሉ፣ ጨዋታዎችን ማሸነፍ የሚችል ማንንም ማሸነፍ የሚያስችለው አቅም አላቸው፣ ቡድን አላቸውና ያንን ነገር ቢጠቀምበት አሁንም ዋንጫውን ለማሸነፍ በጣም ትልቅ ቦታ አለው፣ ትልቅ እድል አለው ብዬ አስባለሁ። እናንተን ሀሳብ እንዳለ ግን ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።